በጥበቡ አገናኘን እንጂ ተለያይተን ቀርተን ነበርኩ። እንዴት? ማን ይለየናል? ያቺ ጓደኛሽ ናታ። ጓደኛሽ? ጓደኛዬ ደግሞ ማን ናት? ባዩሽ የምትባለው ናታ። እሷ ደግሞ ምን አደረገች? ይሄንን ሁሉ ድራማ ፈጥራ ስትጫወትብን የነበረችው እሷ አይደለችም እንዴ? ምን? የምን ድራማ? እርግብን ልጅ ነኝ ብላ እዚህ ቤት እንድትመጣ ያደረገችው ናታ። እንዴት? ባዩሽ የእርግብ አክስት ናት። ልጅ ነኝ ብላ እዚህ ቤት እንድትመጣ ያደረገቻት እሷ ናት። አይ ተሳስተ መሆን አለበት። በፍጹም ባዩሽ እንደዚህ አታደርግ። እኛ እኮ እርግጠኛ ሆነን እየነገርንሽ ያለን። አይ አሴር ትክክል ያደረግን አልመሰለኝም። እንዴት? ሴትዮዋ ምንም የምታውቅ አይመስለኝም። እስኪ ቆይ እሺ እርግብን ታስታውሻታለሽ? እርግብ ደግሞ ማን ናት? እርግብ ማን ናት? ለመሆኑ ሀናንስ ታስታውሻታለሽ? እኔ ምን እያወራችሁ እንደሆነ ራሱ እየገባኝ አይደለም። ደህና ናችሁ ግን? እሺ እኔስ ፎቶ እንደሰጠሁሽ አታስታውሽም? ደግሞ የምን ፎቶ ነው የሰጠኸኝ? ውይ ከኋላ የመጣ አይን አወጣ ማለት ይሄኔ ነው እንዴ? ማዬ እኔን መቀፍኝ እንጂ እንዴ ሰላምዬ፣ እንዴ እውነቴን ነው። እኔስ ቦልጆ አይደለው እንዴ? ምን ችግር አለው ብታቅፈኝ? ደገምሽው? ሀና ልጄ ናት እንዴ? አረቺ ዝም ብላ ነው ማዬ። የኔ ልጅ አትጨነቅ፣ ሁሉንም ነገር አውቃለሁ። እንዴ አውቃለሁ ማለት? እማዬ ሙሉ ለሙሉ ከህመሟ ድናለች። ትውስቷም ተመልሷል። ምን እማዬ? አዎ ሀናን፣ እርግብን፣ ሁሉንም ነገር ማስታወስ ችያለሁ። የሀና አባት አቶ ኖላዊ ሁሉንም መረጃ ለሀና አሳይተዋታል። ሀናም መረጃውን ካየች በኋላ እማዬ ለካ ትክክል ነበረች የጠረጠረችው፣ ከእርግብ ጀርባ ወይዘሮ ባዩሽ ትኖርበታለች ብላ እሷም ራሱ እየጠረጠረች ነበር ብላ ለአባቷ ተነግረዋለች። እና መረጃውንም እንግዲህ ለእናቷ ውስጥ ሳትሰጥ ለራሷ አስቀምጠው ነበረ። ነገር ግን ተምቹና አቶ ኖላዊ ሀሲር እነ ሀና እናት ቤት ሄደው ያለውን ነገር ሁሉ ሲነግሯት እሷ ግን ምንም እንደማያውቅ ሰው ሆና ምን እያላችሁ ነው ብላ ጭራሽ ተውኝ ብላ ወደ መኝታ ቤት ትሄዳለች። እነሱም እንግዲህ የነገርናትን እኮ አልሰማችም፣ ምንም አታውቅም፣ ያሳዝናል፣ በቃ ሀሲር ተወው አትንገራት ተባብለው ወደ ቤታቸው ተመለሱ። ነገር ግን ሀና እውነታውን ለአባቷ ነግረዋለች። እናቷ ሁሉንም ነገር እንደምታስታውስና ለዛም እንደነበረ ስታለቅስ የነበረው እና ወይዘሮ ባዩሽን በጸብ ሳይሆን በፍቅር ቀርበን ማንነቷን እናጣራ ብላ ለእናቷ እንግዲህ ይሄን ሀሳብ አቅርባላታለች። እናትየዋ ጥሩ ፊት እያሳየቻት አልነበረም ለወይዘሮ ባዩሽ። ወይዘሮ ባዩሽን በነገሩ በጣም ተደናግጣለች። ወይዘሮ ሜላት አላስታወሰችም፣ ግን ለምን እንደዚህ ልጠራ ቻለች ብላ ግራ ተጋብታ ነበረ። ሰላም እንዴት ናችሁ ውድ የሰብለይቱ ቤተሰቦች፣ ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ ወይዘሮ ባዩሽ ወደ ሜላት ቤት ትሄዳለች እንደለመደችው ማለት ነው። ሜላት ትላንትና ማስታወስ ከጀመረች ቀን ጀምሮ ነገሮችን በጥሞና ማየት ጀምራለች። ምክንያቱም ህይወቷ ላይ የተደረገባት ነገር የተመታችው ወይም ደግሞ እንደዚህ መሆኗ ብቻ ሳይሆን ሀናን እንዳታይ አይኗን የጋረዳትን ነገር ሁሉ ማን ነው ይህን ድራማ ሊሰራብኝ የቻለው ቤቴ ድረስ ገብቶ በማለት ነገሩን ብቻዋን እያጤነችው ትገኛለች። ለፖሊሶቹ ከመንገር የሆነውን ነገር ይልቅ ራሷ ነገሩ ለማጣራት እየሞከረች ትገኛለች። እንግዲህ ወይዘሮ ሜላት ሰዎችን ስትወድ ነው እንጂ ስትጠላ በጣም አደገኛና ኃይለኛ ሰው ነች። ጥግ ድረስ ሄዳ ነው የምትጎዳው። እሱም ደግሞ የሀናን አባት ሆስፒታል በሞትና በህይወት መካከል ሆኖ አላሳክምም ብላ ሻፈረ ብላ እምቢ ብላ ስትቀር አይተናታል። በዚህ መጠን ኃይለኛ ሴት ናት እና እንግዲህ በነገሩ በጣም ተገርማለች። ማን ነው እኔ ህይወት ላይ ይሄን ሊያደርግ የቻለው በማለት ነገሩን በራሷ ለማጣራት እየሞከረች ነው። እንግዲህ እርግብ ባነቀቻት ሰዓት አክስቴ ገደልሻት ወይ ብላ ስታወራ ለእርግብ አክስቴ ብላ የምትጠራው ወይዘሮ ባዩሽን እንደሆነ ታውቃለች። በእርግጥ ወይዘሮ ባዩሽን አንድ ቀንም እንኳ ጠርጥራት አታውቅም። ነገር ግን ይህ ሁሉ ድራማ ቤቷ ስለተሰራ ነገሩ በጣም አበሳጭቷታል ማለት ነው። እሷ ከተጎዳችሁ በላይ ቤቷ ድረስ ገብተው በድፍረት እርግብን ልጅ ናት ብለው አመጥተው የሀናን ታሪክ ሰርቀው ከዛ ግን ሀናን ደግሞ እንዳታያት ማለት አንዳንድ ጊዜ ብዙ ጊዜ አይታችሁ ከሆነ ሀና ጥፋት ስታጠፋ
ጥፋት አጥፍታ ተብሎ ነው ለሜላት ብዙ ጊዜ የሚነገራት። ያ ጥፋቷ ግን አጥፍታ አትገኝም፣ ውሸቱ ነው ይገኛል። ሁል ጊዜ የሆነ መሰናክል ህይወቷ ላይ አለ። ሀናን ልጇ እንደሆነች እንዳታይ የጋረደባት ትልቁና ትልቁ ነገር ቤት ውስጥ የሚሰራው ድራማ ነው። በዚህ የተነሳ ወይዘሮ ሜላት ሀና ልጇ እንደሆነች አስባ ማቅዳ ማታቅም ነበረ። እና እንግዲህ ይሄ ነገር በጣም አበሳጭቷታል። ልጇን በጣም ብዙ መከራ አሳይታታለች። እና አሁን ላይ ወይዘሮ ሜላት በቀል ልትጀምር ነው ማለት ነው። እና እንግዲህ የመጀመሪያ እርምጃዋን አክስቴ ብላ የጠራቻት በእርግጠኝነት ባዩሽን ነው ብላ አስባለች ወይዘሮ ሜላት። ጥርጣሬዋ በጣም አሪፍና መልካም ነው። እና እንግዲህ ምንድን ነው ማድረግ የፈለገችው? ወይዘሮ ባዩሽ የምታደርጋቸውን ነገሮች ሁሉ እንዳላወቀ ሆና መከታተል ነበር የፈለገችው። ነገር ግን ትዕግስትዋ ስላለቅና የምታደርገው ነገር ስታስመስል እያናደደቻት ወይዘሮ ሜላት ባዩሽን በጣም በቁጣና በሚያስጠላ ቃላት የተናገረቻት። ይህን ነገር ሀና ታስተውልና ምን እንደሆነች ትጠይቃታለች። ምን ሆና ነው ሜላት እኔን እንደዚህ የምታደርገኝ ለወይስ ለሁሉም ሰው ነው ብላ ትጠይቃታለች። ሀናም እንግዲህ ያው ፍቅር ሰው ሲያብድ በሚወደው ሰው ላይ ነው የሚነሳሳው ተብሏል። ስለዚህ ስለምትወድሽ ነው እና ሜላት አብዳለች እያልሽ ነው ትላታለች። አይ እንደዛ እንኳን ያልኩኝም፣ ነገር ግን ትውስታውን ሲያጣ በጣም ብዙ ነገሮች ሊያደርግ ስለሚችል ከመጥፎ ነገር አትይባት፣ ለአንቺ ብቻ ሳይሆን ለሁሉም ነው ብላት ታልፋታለች። እንግዲህ ሀናም ባሽሙር እንደለመድሽው ብቻሽን አውሪ ብላት ትታት ሳሎን ወደ ውስጥ ትገባለች። ወይዘሮ ባዩሽ አሁንም እየጠረጠረች አይደለም። ምክንያቱም ሜላት አታስታውስም ብላ ስለምታስብ ምንም አይነት ሀሳብ እየገባት አይደለም። ነገር ግን ሜላት አሁን በተራዋ ድራማ እየሰራችባት ትገኛለች። እና እንግዲህ ሀና እናቷን በዚህ ነገር ታናግራታለች። ለምንድን ነው ከወይዘሮ ባዩሽ ጋር የተጣላችሁ ትላታለች። ለምን መጥፎ ቃል ተናገርሻት ተቆጣሻት ስትላት እኔ ምንም አላልኳትም፣ ነገር ግን ከእርግብ ጀርባ ያለች ትመስለኛለች። ያኔ በጠርሙስ እሷ የመታችኝ ይመስለኛል። ምክንያቱም ደግሞ እርግብ አክስቴ ገደልሻት ወይ ስትል በጆሮ ሰምቻለሁ አለቻት። ሀናም እንግዲህ እንደዛ ካሰብሽ አርቀናት በጥላቻ ሳይሆን በፍቅር ቀርበናት ብናጣራ ይሻላል አለቻት። እና እንግዲህ ወይዘሮ ሜላትም እሺ አንቺ እንዳልሽ፣ ነገር ግን እሷ በጥላቻም ቢሆን ባናግራት ከዚህ በኋላ የትም አታመልጠኝም ስትል እየሰማናት ነው። እንግዲህ ወይዘሮ ሜላት አንደኛዋን ተሽሏት የተነሳሽ ቀን ባዩሽ አለቀልሽ። ባዩሽ አሁን ላይ በጣም ትልቅ ስራ ላይ ናት። አንደኛ ሜላት አታስታውስም ብላ ሀሳቧን ጣል አድርጋለች። በሌላ በኩል ደግሞ የእርግብን ወርቅ ለመካፈል እርግብን እያሳደደች ትገኛለች። እርግብ ደግሞ ከተደበቀችበት ተቀምጣ ጭራሽ ዘሪሁንን በጣም ብዙ ብር ትጠይቀዋለች። ከሀገር የሚወጣበት ብዙ ገንዘብ ስጠኝ ትለዋለች። ምክንያቱም በጣም ብዙ ወርቅ ይዛለች። ያን ወርቅ ይዛ መጥፋት ትፈልጋለች። ባዩሽ ደግሞ እያሳደደቻት ነው። ጭራሽ ብላ ብላ ሁላይ የሚከታተሏትና የሚፈልጓት ሰዎች ቀጥራባታለች። ይህ ነገር ለፖሊሶቹ ስራ እያቀለለችላቸው ይመስለኛል። እሷ እርግብን አገኘቻት ማለት እጅ ከፍንጅ ትያዛለች ብዬ አስባለሁኝ። እና ወይዘሮ ሜላት ለወርቅ ብላ እንግዲህ ባዩሽ ማለት ነው ለወርቁ ብላ እርግብን እየፈለገቻት ትገኛለች። ወይዘሮ ሜላት የራሷን ወንጀል በራሷ ጊዜ ታጋለጥ ነው ማለት ነው። እንግዲህ የወይዘሮ ባዩሽ ወንጀል ሜላትን ለመግደል መሞከር ነው። ይህን ደግሞ ስታደርግ እርግብ ታውቃለች አይደለ? ስለዚህ እርግብን እሷ አገኘቻት ማለት ፖሊሶቹም ያገኟታል ማለት ነው። ስለዚህ እርግብ ደግሞ ወይዘሮ ሜላትን ምንም እንዳላደረገቻትና ባዩሽ እንዳደረገችው መናገሯ የማይቀር ነው። ስለዚህ ወይዘሮ ባዩሽ ውሃ በላት ማለት ነው። ስለዚህ ለፖሊሶቹም ለሁሉም ነገር ስራ እያቀለለችላቸው ትገኛለች። በሌላ በኩል ደግሞ እርግብ ተምቹን ብዙ ገንዘብ እንዲሰጣትና ከሀገር እንዲያስወጣ ተጠይቀዋለች። ተምቹን በፍቅሯ ስለታወረ የምጠይቀውን ነገር ሁሉ ነው የሚያደርገው እና አጎቱን በጣም ብዙ ብር ይጠይቀዋል። ያለዛ ግን አጎት አይደለም የጠየቅኩን ገንዘብ ስጠኝ ይለዋል። አጎትየውም ይሄን ላደርግ አልችልም፣ አንደኛ ልጅቷ ወንጀለኛ ናት፣ ሲቀጥል ደግሞ ይህ እንደዚህ አይነት ፍቅር የለም፣ ተጠንቀቅ ብሎ እንግዲህ አጎቱ አሜሪካ ሊወስደው ቢመጣም እሱ ግን አሻፈረኝ፣ አልሄድም፣ ጓደኛዬን ትቼ አልሄድም፣ እዚሁ ከክልል ይሻለናል ብለዋል። እንግዲህ እኔ ግን እንደ ሀሳብ ተምቹ ወደ ውጭ ቢሄድ
ለአሲር ይጠቅመዋል እንጂ አይጎዳውም ነበረ። ነገር ግን እሱን ማሰብ አልቻለም እና እንግዲህ አጎትየውም ትልልቅ ስራዎችን ጨርሶ አሁን ላይ ወደ አሜሪካ ሊመለስ ነው። በጣም ብዙ ስራዎችን በተለይ ለሀና በጣም ብዙ ስራዎችን አድርጎላታል ማለት ይቻላል። ምክንያቱም አሁን ላይ ብዙ መረጃ አላቸው ስለ ወይዘሮ ባዩሽ ማለት ነው። ከፖሊሶቹም በላይ ከነ ወይዘሮ ሜላትም በላይ ትልቅ መረጃ አቶ ኖላዊ እጅ ላይ እና እንዲሁም ደግሞ የተምቹ አጎት እጅ ላይ አለ ማለት ነው። ስለዚህ ያንን ህይወት የነጠቋት እናቷንም እንደዚህ ያደረጓት ሰዎች በቀላሉ ለፍርድ ይቀርባሉ ብለን እናስባለን። እና የኔ ተወዳጆች ኖላዊ ድራማ አሁን ላይ እውነቱ ሁሉ ውጥጥት ብሎ ምንም የቀረ ነገር የለም። ከዚህ በኋላ እርግብ ተይዛ መታሰር ብቻ ነው የቀራት። በእርግጥ እርግብ ያን ያክል ወንጀል አልሰራችም ከወርቁ ውጭ ማለት ነው። ስለዚህ ባዩሽ እያለቀላት ነው። በቀጣይ ምን ሊፈጠር ይችላል አብረን የምናይ ይሆናል። መልካም ጊዜ።